ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 1 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ጠቅላይ ግዛት አርማጭሆ አውራጃ በተካሄደ ተጋድሎ የአማራ ፋኖ ብሔራዊ ንቅናቄ በላይዝ የብልጽግናውን ሰራዊት ከፍተኛ አመራርን ጨምሮ በርካታ ወታደሮች ላይ እርምጃ መውሰዱን ያስታወቀበትን ዘገባ በቀዳሚነት እናቀርብላችኋለን። በሌላ በኩል ከሳምንታት በፊት በከፍተኛ የጸጥታ ቀውስ ውስጥ የነበረው የአሩሲ አካባቢ ዛሬም እንደገና በአዲስ አለመረጋጋት መታወኩን የሚመለከተውን ዘገባ ይዘነዋል። በአማራ ክልል የባዲን የጸጥታ መዋቅር እየፈረሰ መሆኑን የገለጸው የአማራ ፋኖ ብሔራዊ ንቅናቄ 21 የባዲ ሚልሻ አባላት ፋኖን መቀላቀላቸውን ያስታወቀበትን ዘገባም ሌላኛው ዜናችን ነው። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ በአንድ ወር ብቻ 25 የብልጽግናው ጥምር ጦር አባላት እያንዳንዱን ክፍለ ጦር መቀላቀላቸውን ያስታወቀበትን ዝርዝር መረጃ ይዘናል። ፍረጃው ለኔ ሽልማት ነው ሲሉ የተናገሩት አቶ ጌታቸው ረዳ በቀድሞ የፓርቲያቸው አባላት ላይ ያቀረቡትን ወቀሳና በቅርቡ የሰጡትን ቃለ ምልልስ የሚመለከተውን ዘገባም እናቀርብላችኋለን። እነዚህንና ሌሎች ዜናዎችንና ትንታኔዎችን አካተን ቀርበናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግና የጦር መሪ አርማጭሆ ላይ ተመታ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ በአርማጭሆ አውራጃ ባደረገው ተጋድሎ የብልጽግናውን ሰራዊት ከፍተኛ አመራር ጨምሮ በርካታ ሰራዊትን እርምጃ በመውሰድ ታላቅ ጀብድ መስራቱን አስታወቀም። የጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮር ያደረገውን ተጋድሎ አስመልክቶ የኮሩ ህዝብ ግንኙነት ክፍል ኃላፊ አርበኛ ባንዲራው ግርማይ እንደገለጸው በተጋድሎ የተሳተፉት የጎቤ ኮር 52ኛ ክፍለ ጦር አንደኛ ሬጅመንት አባላት ናቸው። ለአማራ ህዝብ ህልውና ሲሉ የክብር መስዋዕት በሆኑ አርበኛ ዘለቀውቤና አርበኛ ኪሮስ ስም የተሰየሙት ሻምበል አባላት ባደረጉት ተጋድሎ ከታች አርማጭሆ ወረዳ ሳንጃ ከተማና ኩርቢ ቀበሌ በተንቀሳቀሰው የብልጽግና ሰራዊት ላይ ከፍተኛ ኪሳራ ማድረስ ችለዋል ብሏል። የ305ኛ ጎቤ ኮር ህዝብ ግንኙነት ክፍል አክሎም የጠላት ሰራዊት ወደ መሬና ቀበሌ እየተንቀሳቀሰ በነበረበት ሰዓት ሰራዊታችን በር ዘግቶ በመጠበቅ ድል በወሰደበት እርምጃ 10 የጠላትን ሰራዊት እርምጃ ወስደንበታል። የጠላት ኃይል ወደ መሬና ቀበሌ የተንቀሳቀሰው የአካባቢው ማህበረሰብ ትጥቅ ለማስፈታት ነበር። ሆኖም በር ዘግተን በከፈትንበት ውጊያ አንድ ባለ ከፍተኛ ማረግተኛ የጦሩ መሪን ጨምሮ 10 እርምጃ ስንወስድባቸው 8ቱ ቆስለዋል ሲል ተናግረዋል። በሌላ የጎንደር ጠቅላይ ግዛት በላይዝ የተጋድሎ መረጃ የሜጀር ጄኔራል ቫንታባት አንደኛ ኮር ጣና ገላውዲዮስ ክፍለ ጦር በብልጽግናው ሰራዊት ላይ ከባድ ምት አሳረፈ። የብልጽግናው ሰራዊት መነሻውን ከደራ ሐሙሴ ከተማ በማድረግ ወደ ጉማራና ከወረታ ወደ ጉማራ ከተማ በሁለት አቅጣጫ አድርጎ ለግዳጅ እየተንቀሳቀሰ በነበረበት ወቅት የጣና ገላውዲዮስ ክፍለ ጦር ጣና ብርጌድ ጉማራ ከተማ ላይ በከፈተበት ውጊያ የአድማ ብተና ሻለቃ አዛዥን ጨምሮ ሌሎች 11 የአድማ ብተና አባላቱ እርምጃ ሲወሰድባቸው 4 ደግሞ መቁሰላቸውን የክፍለ ጦሩ ህዝብ ግንኙነት ክፍል ያደረሰን መረጃ ያመላክታል። ውጊያው ከ3 ሰዓታት በላይ መዝለቁን የገለጸው የክፍለ ጦሩ ህዝብ ግንኙነት ክፍል በፋኖ በኩል የደረሰ ከባድ ጉዳት አለመኖሩን ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሁለቱ ኮሮች ውጊያ ባካሄዱባቸው አካባቢዎች የብልጽግናው ሰራዊት በንጹሃን ላይ ግፍ መፈጸሙ ታውቋል። እንደ ምንጮቻችን መረጃ ከሆነ ውጊያዎቹ በተካሄዱባቸው ሁለቱ ቀጠናዎች ላይ የኦሮሞ ብልጽግና ሰራዊት በዘፈቀደ ባስወነጨፈው የከባድ መሳሪያ ተኩስ በርካታ ንጹሃን መጎዳታቸውን ተናግረዋል። የብልጽግናው ሰራዊት በከባድ መሳሪያ ካደረሰው ድብደባ በተጨማሪም የቀንድ ከብቶችን ዝርፊያ መፈጸሙን የአካባቢዎቹ ነዋሪዎች ለጣና ቴሌቪዥን ተናግረዋል። በአሩሲ ዛሬም እንደገና ሌላ ቀውስ ተፈጠረ። ከሳምንታት በፊት በሺዎች የሚቆጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተፈናቀሉበትና በመቶዎች የሚቆጠሩት በግፍ በተገደሉበት አሩሲ ጠቅላይ ግዛት ዛሬም ሌላ አለመረጋጋትና ቀውስ መፈጠሩ ተሰማ። ያለፉትን 8 ዓመታት የብሔርና የሃይማኖት ተኮር ማሳደድ፣ ማፈናቀልና ጅምላ ግድያ የሚፈጸምበት አቶ ሽመልስ አብዲሳ የሚመሩት ኦሮሚያ ክልል ዛሬም በምስራቅ አሩሲ ዞን አሰኮ ወረዳ በተለያዩ ቀበሌዎች ከትናንት ጧት ጀምሮ ከፍተኛ ጥቃትና አለመረጋጋት መከሰቱን የአካባቢው ነዋሪዎችና የዓይን እማኞች ተናግረዋል። ትናንት በነበረው የፓርላማ ውሎ ላይ በኢትዮጵያ ሃይማኖት ተኮርና ብሔር ተኮር ግጭት ቀንሷል ብለው የብልጽግናው ሊቀመንበር ተናግረው የነበረ ቢሆንም መሬት ላይ ያለው እውነታ ግን በኦሮሚያ ክልል የሚፈጸመው ነውር ከቀን ወደ ቀን እየተባባሰ መሆኑን ያሳያል። እንደ መሰረት ሚዲያ ዘገባ ደግሞ ትናንት ጧት በጀመረው ቀውስ ግጭቱ መጀመሪያ የተቀሰቀሰው በቢዮ ቀበሌ ሲሆን በአጭር ሰዓታት ውስጥ ወደ ጨፌ ቀበሌ፣ ሬቻ ሚካኤል ቀበሌ፣ ሌንጫ ኦዳ፣ በበራርቲ ጫካ ውስጥ ኳስ
አስድሬ፣ ዲቡ፣ ሱንቴ ማርያምና ውራምቡሶ በተባሉት አካባቢዎች ተስፋፍተዋል። እስካሁን ባለው መረጃም ቢያንስ 4 ሰዎች በሃይማኖታቸው ምክንያት ተገድለዋል ብለዋል። የአካባቢው ነዋሪዎች የተፈጠረውን ቀውስና እየተካሄደ ያለውን ግድያ አስመልክቶ ሲናገሩ ጥቃቱ የተከፈተው በሺህ በሚቆጠሩ ከፍተኛ ቁጥር ባላቸው ታጣቂዎች ነው። የአሁኑም ሆነ የቀድሞ ጥቃት ዓላማቸው በአጭር ቀናት ውስጥ ነዋሪዎችን ሙሉ በሙሉ በማፈናቀልና ንብረት በመዝረፍ ቀውሱን በፍጥነት መቋጨት ነው በማለት ስጋታቸውንና እውነታውን ተናግረዋል። ከወር በፊት ታሪካዊው የጠለታ ገብርኤል ቤተ ክርስቲያን በተቃጠለበት ስፍራ ላይ ወደ 75 የሚጠጉ የፌዴራል ፖሊስ አባላት ካምፕ ሰርተው ቢቀመጡም ታጣቂዎቹ የጸጥታ ኃይሉን አልፈው በመሄድ ጥቃት ከመፈጸም ያስቀራቸው የለም ሲሉ የሚናገሩት የአካባቢው ነዋሪዎች የወረዳው አመራሮችና ካድሬዎች ሆን ብለው የነዋሪዎችን መከላከያ መሳሪያዎች በመንጠቅ ህዝቡን ባዶ እጁን እንዲቀር ማድረጋቸውንና ከታጣቂዎቹ ጋር በቅንጅት በመስራት ነው ወንጀሉ የሚፈጸመው ሲሉ ለሚዲያው ተናግረዋል። መሰረት ሚዲያ ዘገባውን ሲቀጥልም ትናንት ምሽት ጀምሮ በአካባቢው ያለው የኔትወርክ አገልግሎት ሙሉ በሙሉ እንዲቋረጥ ተደርጓል። አሁን ባለው ወቅታዊ ሁኔታ የወረዳው ካድሬዎች በየቀበሌው እየዞሩ የሰዎችን ስልክ በመንጠቅና በማስፈራራት መረጃ ወደ ውጭ እንዳይወጣ ለማድረግ ጥረት እያደረጉ ነው። በአሁኑ ሰዓት በአካባቢው ያለው ሁኔታ እጅግ አሳሳቢ መሆኑንና የጸጥታ ኃይሎች በአስቸኳይ ጣልቃ ገብተው ጥቃቱን ካላስቆሙ ከፍተኛ የሰብአዊ እልቂት ሊከሰት ይችላል ሲል ዘግቧል። ይህ በእንዲህ እንዳለ በኦሮሚያ ክልል እየተካሄደ ያለው የፖለቲካ የበላይነት የማስጠበቅ እንቅስቃሴ አሳሳቢ ደረጃ ላይ መድረሱን የፖለቲካ ተንታኞች ተናገሩ። ክልሉ በውስጡ ያሉትን 21 ዞኖች በ6 አበይት አስተዳደራዊ መዋቅሮች ማዋቀሩን ተከትሎ ለክልሉ የአገርነት ቅርጽ እየሰጠው ይገኛል። በተለይም በክልሉ የሚገኙ ዩኒቨርሲቲዎችን የመቆጣጠር ኃላፊነትን ከፌዴራል መንግስት በመንጠቅ የኦሮሚያ ክልል እንዲቆጣጠር የሚያስችል ሕግ አውጥቷል። የአቶ ሽመልስ አብዲሳ ቢሮ በኦሮሚያ ክልል የጀመረውን አዲስ የአስተዳደር መዋቅር አስመልክቶ ያሰናዳው ረቂቅ ሕግና የአፈጻጸም መመሪያ አዳዲስ የመንግስታዊ ተቋማት አደረጃጀትን ፈጥሯል። እንደ ዋዜማ ሬዲዮ ዘገባ የኦሮሚያ ክልል ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን ደግሞ በልዩ ሁኔታ ለማዋቀር ረቂቅ ሰነድ አዘጋጅቷል ብለዋል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽንና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን ናቸው። በአገልግሎት ደረጃ እንደ አዲስ የተዋቀሩ መስሪያ ቤቶች የመንግስት ኮሚኒኬሽን አገልግሎት፣ የመንግስት ንብረት ግዥና አወጋገድ አገልግሎት፣ የሙያ ብቃት ማረጋገጫ አገልግሎት እንዲሁም የሰነዶች ምዝገባና ማረጋገጫ አገልግሎት ሲሆኑ በልዩ ሁኔታ የተዋቀሩ ተቋማት ደግሞ በክልሉ ያሉ ዩኒቨርሲቲዎችን የሚያስተዳድር መስሪያ ቤት፣ የኦሮሚያ ብሮድካስቲንግ ሰርቪስ ኦቢኤን፣ የአደጋ ስጋት ወይም ቡሳ ጎኖፋ፣ የኦሮሚያ ፖሊስና የኦሮሚያ ሉዓላዊ ፈንድ ናቸው ሲል ዘግቧል። የክልሉ መንግስት በዚህ መልኩ ያደራጀው መንግስታዊ ተቋማት አደረጃጀት ደግሞ ዓላማው እንደተባለው ክልሉን ለማሳደግ ሳይሆን ሌላ ተልዕኮና ግብ ያዘለ መሆኑን የፖለቲካ ተንታኞች ስጋታቸውን ገልጸዋል። በክልሉ እየተፈጸመ ያለው ብሔር ተኮርና ሃይማኖት ተኮር ጥቃት ዓላማውም ከዚህ የክልሉ መንግስት ፕሮጀክት ጋር የሚጣጣም በሆነ መንገድ የተዘጋጀ እንደሆነ ሀሳባቸውን ሰጥተዋል። የባዴን ሚሊሻ በጅምላ ፋኖን ተቀላቀለ። የአማራ ህዝብ በኦሮሞ ብልጽግና የተከፈተበትን የዘር ማጥፋት ጦርነት ከፊት ሆኖ እየመራ ያለው የባዴን መዋቅር ቀስ በቀስ የጸጥታ መዋቅሩ እየፈረሰ ይገኛል። የህዝብን ህልውና ለማስጠበቅና ለማስከበር በክንዱና በደሙ እየመከተ ያለው የአማራ ፋኖ ብሔራዊ ንቅናቄ የባዴንን የጸጥታ መዋቅር ማፍረሱን አጠናክሮ የቀጠለ ሲሆን በዛሬው ዕለትም 21 የባዴን ሚሊሻ አባላት ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ እንደገለጸው 21 የሚሊሻ አባላት ከነሙሉ ትጥቃቸው ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮርን ተቀላቅለዋል ብሏል። የህዝብ ግንኙነት መምሪያው አክሎም ህዝባቸውንና የነጻነት ታጋይ ፋኖን ያስቀደሙ እንዲሁም የኦሮሞ ብልጽግናውን ስርዓት የሴራ ፖለቲካ በሂደት ጠንቅቀው የተረዱ የሚሊሻ አባላቱ ናቸው ወደኛ የመጡ ሲል ተናግሯል። የኦሮሞ ብልጽግናው ስርዓት የባዴን ሚሊሻ አባላትን ወደ መከላከያ ሰራዊት ለማካተት በአስገዳጅ ሁኔታ ወደ ማሰልጠኛ ተቋም መላክ መጀመሩ ይታወቃል። ይህን የስርዓቱን ውሳኔ ተከትሎም ዛሬ የሚሊሻ አባላት በሸዋ ጠቅላይ ግዛት መራቤቴ አውራጃ መነሻቸውን ከሚዳ ወረዳ መራኛ ከተማ ያደረጉ የሚሊሻ አባላት የአጼ ዳዊት ክፍለ ጦርን ከነ ሙሉ ትጥቃቸው ሲቀላቀሉ ከሞረትና ጅሩ ወረዳ እኖሬ ከተማ የተነሱ 3 የሚሊሻ አባላት እንዲሁም ከእንሰሮ ወረዳ ለሚ ከተማ የወጣ አንድ የሚሊሻ አባል የራስ አበበ አረጋይ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። ፋኖን የተቀላቀሉት የባዴን ሚሊሻ አባላቱ በአጠቃላይ 21 መሆናቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያው አክሎም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በማወቅም ሆነ ባለማወቅ ከስርዓቱ ጋር እስካሁን ድረስ አብረው ለተሰለፉ የጸጥታ ኃይሎች ያቀረበውን ተደጋጋሚ ወንድማዊ ጥሪ ተከትሎ በርካታ የሚሊሻ የአድማ ብተና እንዲሁም የፖሊስ አባላት የእድሉ ተጠቃሚ መሆንን መርጠዋል። ሌሎቻችሁም ይህን እድል እንድትጠቀሙበት በድጋሚ ጥሪ እናቀርባለን
እንቀጥላለን ብሏል። ይህ በእንዲህ እንዳለ በተጉለት አውራጃ ደረፎ ክላስተር የብልጽግናው ጥምር ጦር በንጹሃን ላይ ዘረፋ መፈጸሙን የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። አስተያየት ሰጪዎች ሲቀጥሉም ከደብረ ብርሃን ተነስቶ ወደ አንኮበር ቀጠና ደረፎ ቀበሌ ያመራው የብልጽግናው ሰራዊት ነው ዝርፊያውን የፈጸመው። የመንግስት ሰራዊት በየቀበሌው በመግባት አርሶ አደሮች ለክረምት ዝግጅት ያከማቹትን 10 ኩንታል የአፈር ማዳበሪያ እንዲሁም የአንድ አርሶ አደርን ቤት በመስበር 3 ኩንታል ባቄላ ዘርፎ መውሰዱን አረጋግጠዋል። በዚህ የዘረፋ ተግባር ላይ የአካባቢው ሚሊሻዎችም የተሳተፉበት መሆናቸውን ተናግረዋል። በአንድ ወር 25 የብልጽግና ጥምር ጦር ክፍለ ጦራችንን ተቀላቅሏል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ የብልጽግናውን ጥምር ጦር አባላት በተከታታይ ማስኮብለሉን ቀጥሎ በአንድ ወር ብቻ 25 የብልጽግናው ጥምር ጦር አባላት አንድ የፋኖ ክፍለ ጦርን መቀላቀላቸውን አስታውቋል። የአጼ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ከሰኔ 1 ቀን እስከ ሰኔ 30 ቀን 2018 ዓ.ም ድረስ ባሉ 30 ቀናት የኮሩን 74ኛ ክፍለ ጦርን የተቀላቀሉት የብልጽግናው ጥምር ጦር አባላት 25 ደርሰዋል። በሌሎች የኮሩ አካል የሆኑ ክፍለ ጦሮች ዘንድም ከዚህ የሚስተካከል ኃይል ፋኖን መቀላቀላቸውን የህዝብ ግንኙነት ክፍሉ ጨምሮ ገልጿል። ተያይዘን ትውልድ የማዳን ኃላፊነታችንን እንወጣ ሲል የገለጸው የኮሩ ህዝብ ግንኙነት ክፍል አክሎም ከመቼውም ጊዜ በላይ ድርጅታችን ያቀረበውን የምህረት አዋጅ በመጠቀም ሁሉም አማራን እናድን የሚል መልእክት የተቀመጠ ነው። በዚህ ጥሪ መሰረትም እስካሁን ድረስ በርካታ የጠላትን ዓላማ ለማስፈጸም የተሰለፉ የሰራዊቱ አባላትን ወደኛ በማስኮብለል እልቂት መቀነስ ችለናል ብሏል። በተለይም በምስራቅ ጎጃም ዞን የተሰማራውና በጀኔራል ብርሃኑ ጥላውን የሚመራው ብልጽግናው 6ኛ ዕዝ ሰራዊት በየቀኑ ሙሉ ትጥቁን እንደያዘ ፋኖን መቀላቀሉን በተከታታይ መዘገባችን ይታወቃል። በርካታ የሰራዊት መክዳት የገጠማቸው ጀኔራል ብርሃኑ ጥላውንም ተከታታይ የአመራር ግምገማ እንደደረሰባቸው መዘገባችን አይዘነጋም። ይህ በእንዲህ እንዳለ በዚሁ በምስራቅ ጎጃም ዞን ነብሴ ሳር ምድር ወረዳ 2 ቀበሌዎች ላይ የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር የጀመረውን ህዝባዊ ውይይቶች እንደቀጠለ መሆኑን የ201ኛ ኮር ህዝብ ግንኙነት ክፍል አስታውቋል። የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን በላከው መረጃ እንዳስታወቀው ውይይቶቹ የተካሄዱት በነብሴ ሳር ምድር ወረዳ ይጠፈት ወይም ቀበሌ 21 እና ቀንዳች ቀበሌ 17 ህዝብ ጋር ነው። ውይይቱን ያካሄደው ደግሞ ፋኖ በወረዳው ያደራጀው ጊዜያዊ መንግስት መሆኑን የህዝብ ግንኙነት ክፍሉ ተናግሯል። በውይይቱ የጊዜያዊ መንግስቱ አመራሮች ተገኝተው የትግሉን አሁናዊ ቁመናና የድርጅቱን አቅም ማስረዳታቸውን የገለጸው የህዝብ ግንኙነት ክፍል ኃላፊው ፋኖ በአሁኑ ሰዓት ከጠላት የተሻለ ቅቡልነትን ፈጥሯል፣ በማህበረሰቡ ዘንድም ተቀባይነቱ ከፍ ብሏል ሲል ገልጿል። በውይይቱ የተገኙ የአካባቢው ነዋሪዎች በበኩላቸው በርካታ ጥያቄዎች አንስተው በፋኖና በጊዜያዊ መንግስት መሪዎች ምላሽ እንደሰጣቸው የህዝብ ግንኙነት ኃላፊው ተናግሯል። ፍረጃው ለኔ ሽልማት ነው። አቶ ጌታቸው ረዳ በቀድሞ የፓርቲያቸው አባላት ላይ የሚያቀርቡትን ወቀሳ አጠናክረው በመቀጠል የሚቆጨኝ የዚህን ቡድን ገመና አስቀድሜ ባለማጋለጤ ነው ሲሉ ተናግረዋል። ከህወሓት ወጥተው ለብልጽግናው ሊቀመንበር አማካሪ ሆነው መሾማቸውን ተከትሎ ለሚቀርብባቸው ፍረጃ ምላሽ ሲሰጡም ፍረጃው ሽልማቴ ነው ብለዋል። የህወሓት አመራርና የኤርትራ መንግስት የራሳቸውን የፖለቲካ ህልውና ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ኮላተራል እያደረጉት ነው ሲሉ ክሳቸውን በድጋሚ ያቀረቡት አቶ ጌታቸው የህወሓትን ቡድን በግልጽ ሊታወቅ የሚገባው የወንጀለኞች ኢንተርፕራይዝ መሆኑ ነው። ይህ ኃይል የራሱን ህልውና ከትግራይ ህልውና ጋር ያስተሳሰረ ጨካኝ ኃይል ነው። ከመሬት በተለቀመ መሳሪያ የሚታኮስ ቡድን የትግራይን ወጣት ለማስጨረስ ነው የሚፈልገው ሲሉ ተናግረዋል። ጌታቸው ረዳ አክለውም በትግራይ ክልል ላይ የደረሰውን ታላቅ ጥፋት በስልታዊ መንገድ የፈጸመውና የክልሉን የልማት ተቋማት ያደቀቀው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ላይ የራሱን እድሜ ለማራዘም ሲል ከዚሁ የኤርትራ አገዛዝ ጋር ጭምር አብሮ እየሰራ ነው። ህወሓት እየሄደበት ያለው መንገድ ከሰሜን ኮሪያም የባሰ ነው ሲሉ የገለጹ ሲሆን ህወሓት በትግራይ ክልል የሚያደርገውን እንቅስቃሴ ከሰሜን ኮሪያ ጋር ማወዳደር ልክ አይደለም። በሰሜን ኮሪያ ቢያንስ ስርዓት ያለው መንግስት ነው ያለው። ሳይንስ ልማት ምናምን የሚያደርግ አቅሙ በፈቀደው መጠን እኮ ምርምሮች ውስጥ ይገባል። ዓለም ጋር ተወዳዳሪ ሊያደርጉት የሚችሉ ሚሳኤሎችን ባላስቲክ ይሰራል። ይህኛው ቡድን ግን ከሰፈር በተለቀመ ጥይት ገጥሜ በሰው ማዕበል ዘመቻ መንግስት ቀይራለሁ ብሎ የሚያምን ከስህተቱ በተደጋጋሚ ሳይማር አሁንም ሌላ ስህተት ለመፈጸም የኔ ሞኖፖሊ ነው ብሎ የሚያምን ነው ብለዋል። ህወሓትን ለቀው ከኦሮሞ ብልጽግና ስርዓት መስራታቸው እንደ ካዲ መቆጠራቸውን የገለጹት አቶ ጌታቸው ረዳ እኔ በወንጀል መጠየቅ ያለብኝ ይህን የወንጀለኛ ቡድን በወቅቱ ባለማጋለጤ ነው። የፈለጉትን ታርጋ ቢሰጡኝ እንደ ሽልማት ነው የሚቆጥረው ብለዋል። አቶ ጌታቸው በንግግራቸው አክለውም የኤርትራ መንግስት ሁሉንም ነገር በጦርነት ለመፍታት በሚከተለው መመሪያ ምክንያት የሀገሪቱ ህዝብ ቁጥር አፍሪካ ውስጥ ትልቁ የስደተኛ ምንጭ አድርጓታል።
ይህን የኤርትራ መንግስት ተሞክሮ የወሰደው ህወሓትም በቀጣይ የትግራይን ህዝብ የኤርትራ ነጣ ፈንታ እንዲከተልና በዚህም ከቀጠለም በቅርቡ ትግራይ ክልል በምስራቅ አፍሪካ በስደት ቀዳሚውን ደረጃ እንደምትይዝ ትንቢታቸውን አስቀምጠዋል። በትግራይ ክልል ህወሓት ባወጣው ህግ አራዊት የተባለው አዋጁ መሰረት የትግራይን ወጣት ህይወት ቅንጣት ያህል አይቆጥሩትም ሲሉ የተናገሩት የብልጽግናው ሊቀመንበር አማካሪ የግዳጅ ምልመላን የሚቃወሙ ወጣቶች ላይ የተጣለውን የ50 ሺህ ብር ቅጣትና እስራት የያዘ ሰብአዊ መብት ረገጣን የሚያበረታታ ነው። ክልሉ ከዚህ ስቃይ የሚላቀቅበትን መንገድ ማፈላለግ አለበት ሲሉ ጥሪ አስተላልፈዋል። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመር ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ ለኔ ለትግራይ ህዝብ የሚጠቅመው የፌደራል መንግስት አካል ነው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን ባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። ግን ይህ አያስጨንቀኝም። እነሱ የሚሰጡት ስም አያስጨንቀኝም። የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ እየሆነ ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመር ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።